የተወለደችው አዲስ አበባ ከተማ ውስጥ ካሳንችስ ግቢ ገብርኤል አካባቢ ሲሆን ሚያዝያ 27 ቀን 1939 ዓ.ም ደግሞ ይህችን ምድር የተዋወቀችበት የልደት ቀኗ ነው። ገና ለአዲስ ትዳርና ለአዲስ ጎጆ ከፈጣሪ የተሰጠችው ይህችን ቦቀቅላ ለቤተሰቦቿ የበኩር ልጅ ነች። የእሷ ወደዚች ምድር መምጣት ለቤተሰቦቿ ታላቅ ደስታና ፌስታን ነበር የፈጠረው። እንደ ብርቅነቷም አፈራይንካሽ እየተባለች አደገች። አንጋፋዋ ድምፃዊት ራሔል ዮሐንስ እንደ ኢየሩሳሌም እንደ አክሱም ጽዮን ወላጅ አባቷ ለቀለም ትምህርት ያላቸው ግንዛቤ ከፍ ያለ ስለነበር ከታናሽ ወንድሟ ድምፃዊ ሰይፉ ዮሐንስ ጋር በግል አስተማሪ ተቀጥሮላቸው የቄስ ትምህርትን እስከ ዳዊት ድረስ አስተምረዋቸዋል። የነ ራሔል ቀለም ቆጠራ በቄስ ትምህርት ብቻ ተገድቦ እንዲቀር ያልፈለጉት አባቷ ዘመናዊ ትምህርታቸውን እንዲከታተሉ ከወንድሟ ጋር አስኳላ አስገቧቸው። የአንደኛና ሁለተኛ ደረጃ ትምህርታቸውንም በአስፋውሰን ትምህርት ቤት ተማሩ። የራሔል ወላጆች ልጆቻቸው ተምረው የተሻለ ደረጃ ላይ እንዲደርሱላቸው አብዝተው ይመኙ ነበር። ታናሽ ወንድሟ ሰይፉ ግን ከትምህርቱ ይልቅ ወደ ዘፈኑ ያደላ ነበር። ድምፃዊ የመሆን መንገዱን የጀመረውም ገና ትምህርት ቤት ሳለ ነበር። ይህ ሁኔታ የነ ራሔል ቤተሰቦችን በተለይም ወላጅ አባቷን እጅግ የሚያስቆጣ ጉዳይ ሆነ። የራሔል አባት የልጃቸው የሰይፉ ዮሐንስ ድምፃዊ መሆን እጅግ አበሳጫቸው። አባቱ አይደለሁም እሱም ልጅ አይደለም ሲሉ አምርረው አዘኑ። ብዙም ሳይቆዩ የልጃቸውን የሰይፉ ዮሐንስን በጠና መታመም የሰሙት አባት ክፉኛ ደነገጡ። ማረኝ ልጄ አለማወቅ ነው እያሉ ጠዋትና ማታ በጸጸት ይንገበገቡ ጀመር። ጸጸታቸው ግን ልጃቸውን አላተረፈላቸውም። ሰይፉ ዮሐንስ ገና በወጣትነት ዕድሜው ከዚህ ዓለም በሞት ተለየ። አባት ከልጃቸው ሞት በኋላ ብዙም አልሰነበቱም። ከአንድ ዓመት የሐዘንና የጸጸት ዕድሜ በኋላ እሳቸውም አረፉ። ከልጅነት ዕድሜዋ ጀምሮ ሆስተስ የመሆን ምኞት የነበራት ራሔል ትምህርቷን ካጠናቀቀች በኋላ ፎርሺፕ ትራቨል ኤጀንት በሚባል አንድ ድርጅት ውስጥ ትኬት ኤጀንት ሆና ሥራ ጀመረች። ትዳር መስረታም 2 ልጆችን ወለደች። ትዳሯ ግን አልሰነበተም። ባሏን ፈታ ልጆቿን ብቻዋን ማሳደግ ቀጠለች። አዳዲስ ነገሮችን ለመማርና ለማወቅ አብዝታ የምትጥረው ራሔል ራስ ሆቴል ውስጥ ይሰጥ የነበረውን የገበታ ዝግጅትና የእንግዳ መስተንግዶ አሰጣጥ ሙያን ተምራ ተመረቀች። ጥሩ የእንግሊዝኛ ቋንቋ ችሎታ የነበራት ራሔል በወቅቱ እምብዛም ያልተለመደውን የዋይን ስፔሻሊስትነት ወይንም የዋይን ገርል ኮርስ ወስዳ ጊዮን ሆቴል ተቀጠረች። ጊዮን ሆቴል በዋይን ስፔሻሊስትነት እየሰራች በጃንሆይ ተመርጣ ቤተ መንግሥት ፈረንጆችን የማጉረስ ሥራንም ትሠራ ነበር። ለጉብኝትና ለተለያዩ ጉዳዮች ወደ ሀገራችን የመጡ የውጭ አገር ዜጎችን የኢትዮጵያ ባህላዊ ምግቦችን የማጉረስ ሥራን ለዓመታት ስትከውነው ኖራለች። ራሔል በሆቴል ሥራ ቆይቷም ከፍተኛ የሀገር ውስጥ ባለሥልጣናትንና የአፍሪካ እንዲሁም ሌሎች የዓለም ሀገራትን መሪዎች አስተናግዳለች። እነ ጋማል አብዱል ናስር፣ ሴኮ ቱሬ፣ ኳሚ ንክሩማና ሌሎችንም። 4 ዓመት ከ6 ወር በጊዮን ሆቴል የዋይን ገርልነት ሙያ ከሰራች በኋላ ሥራው ሰለቻት። ሳቂታና ተጫዋቿ ራሔል አኩራፊና ዝምተኛ ሆነች። ይህንን ሁኔታዋን የታዘቡት የሆቴሉ ደንበኛ የነበሩት የአርጀንቲና አምባሳደር ምን ሆነሽ ነው ሲሉ ጠየቋት። ደከመኝ፣ ሥራዬንም ጠላሁት መለሰችላቸው። ፈቃደኛ ከሆነች በኤምባሲያቸው ሊቀጥሯት ዝግጁ መሆናቸውን ነገሯት። ሐሳቡን ተቀብላ በኤምባሲው የዕቃ ግዢ ክፍል ኃላፊ ሆና ተቀጠረች። ራሔል በተለያዩ ቦታዎች በተለያየ ሙያ ተቀጥራ ሰርታለች። ሂልተን ሆቴል፣ ታንዛኒያ ኤምባሲና ፊሊፕስ ውስጥ ሁሉ ሰርታለች። ከቅጥር ሥራ ወጥታ በግል ሥራ ለመስራት ስትወስን የመጣላት የሥራ ዘርፍ ክትፎ ቤት መክፈት ነበር። የወላጆቿ ቤት ይገኝ በነበረበት ካሳንችስ አካባቢ ክትፎ ቤቱን ከፈተች። በአጭር ጊዜ ቤቷ ታዋቂ ሆነ። የከተማዋ ባለሀብቶችና ባለሥልጣናት የሚያዘወትሩት አረፍ ብለው ለመጫወት የሚመርጡት። የቀድሞ የአገሪቱ ፕሬዝዳንት ግርማ ወልደ ጊዮርጊስ በአንድ ወቅት በሰጡት ቃለ መጠይቅ ላይ የዚችን ተወዳጅ ድምፃዊት የምሽት መዝናኛ አብዝተው ይወዱት እንደነበር ተናግረዋል።
የሀገሪቱ ቁጥር 1 ባለሀብት ሼህ አላሙዲንም ከራሄል የሆቴል ቤት ደንበኞች መካከል አንዱ ነበሩ። የራሄል የሙዚቃ ስሜት መውጣት የጀመረው ከወንድሟ ሞት 10 ዓመታት በኋላ ነበር። በሚያስገርም አጋጣሚ ከቀናቱ በአንደኛው ቀን አንድ የከተማው ጎምቱ ባለሀብት የወቅቱን ዝነኛ ድምፃዊ ከተማን ይዘውት ወደ ቤቷ ይመጣሉ። ክትፏቸውን እየበሉ ይጨዋወታሉ። ከዚያ ከተማ መስፈን ማንጎራጎር ጀመረ። ራሄል ከጎኑ ቁጭ ብላ ከተማን እየተቀበለች ታንጎራጉራለች። በራሄል የድምጽ ለዛ የተገረሙት ድምፃዊ ከተማ ራሄል የሆቴል ንግዱን ትታ በድምፃዊነት እንድትሰራ መከሯት። ይህን ቆንጆ ድምጽ ይዘሽ በምን ምክንያት ነው የማትዘፍኙ አሉ። ድምጽ አለኝ እንዴ ስትል ጠየቀቻቸው። ከዚህ በኋላ እዚህ ቤት ክትፎ አይሸጥም አሉ ባለሀብቱ። አበቃ ክትፎ ቤት። የራሄል የምሽት ክበብ በራሷ ድምፃዊነት ስራ ጀመረ። ደንበኞቿ በዙ። በሽልማት ተንበሸበሸች። ስለዚህ ጉዳይ በአንድ ወቅት በአዲስ አድማስ ጋዜጣ ላይ ከራሄል ጋር ባደረግነው ቆይታ እንዲህ ስትል ተናግራ ነበር። ሽልማቱ ይጎርፍልኝ ጀመር። ማናውቆት ቁጥሩን እንግዶቼን ሸኝቼ ስጨራርስ ብር ቆጥራለሁ። 1 2 3 4 እባካችሁ ተኙ እናንተ ልጆች፣ ነገ ትምህርት ቤት ወየውላችሁ። መቁጠሬን ትቼ ልጆቼን እቆጣለሁ። ብሩ ከእጄ ይንጠባጠባል። ልጆቼ በጧት ሲነሱ ገንዘቡን ለቃቅመው እየሳቁ አንቺን ብሎ ቆጣሪ ብለው ይሰጡኛል። ምሽት ቤቷ ለዓመታት እንደተወደደ ዘለቀ። በኋላ ላይ ግን ምሽት ቤቷን አከራይታ ቤቷ ቁጭ አለች። እረፍት አስፈልጓት ነበር። 1 ዓመት ያህል ካረፈች በኋላ የራሷን ባንድ ይዛ ፋሲካ ሆቴል ገባች። እዚያም ለጥቂት ዓመታት ከሰራች በኋላ በ1973 ዓመተ ምህረት የመጀመሪያ ስራዋን አንቺ ባለድሪ የተሰኘ ካሴት ከድምፃዊ ሻምበል በላይ ነገር አወጣች። በወቅቱም ለዚህ ስራ አምባሰል ሙዚቃ ቤት 10,000 ብር ከፍሏታል። ድምፃዊት ራሄል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 12 አልበሞችን ሰርታለች። በነገራችን ላይ ድምፃዊት ራሄል ዮሐንስ ከዘፋኝነቷ ባሻገር የዜማ ደራሲም ጭምር ናት። ላብነትም ሚኒሊክ፣ ጀግናው ሰራዊት፣ እንደ ኢየሩሳሌም፣ ያስናቀች ወርቁን በድጋሚ በራሷ ዜማ የሰራችውና ሌሎችንም ዜማ ደርሳለች። በ1983 ዓመተ ምህረት ከታዋቂዎቹ የአገር ባህል ተጫዋቾች ከባህሩ ቀኜና ከይርጋ ዱባለ ጋር የሰራቻቸው ዘፈኖችም በህዝብ ዘንድ እጅግ ተወዳጅ ናቸው። ከተሾመ አሰግድና ከተማ መኮንን ጋርም ተጫውታለች። አራዳ፣ ትዝታ፣ ሚኒሊክና ሀገሬ ኢትዮጵያ በግሏ ከሰራቻቸው ተወዳጅ ዜማዎቿ መካከል ይጠቀሳሉ። የመጨረሻ ስራዋ ዘናበል የሚል አልበም ሲሆን በያሬድ ተፈራ የተቀናበረ አልበም ነበር። ራሄል ያመነችበትን ነገር ከመናገርና ስሜቷን ፊት ለፊት ከመግለጽ ተቆጥባ አታውቅም። ለሷ ስሜት የማይሆን ነገር ሲሰጣት በድፍረት አልቀበልም ማለትን ታውቅበታለች። ይህንን ስሜቷን እንዲህ ስትል ተናግራው ነበር። የሁሉም ካሴቶቼ ግጥም ድርሰት የይልማ ገብረአብ ናቸው። ይልማ በአንድ ወቅት አንድ ስራ ገጥሞት አንድ ካሴቴ ላይ ብቻ 3 ዘፈኖችን ከሌላ ሰው ተቀበልኩ እንጂ ሌላ ሁሉም የይልማ ነው። ከይልማ ጋር ስንሰራ ግጥሞችን መክረንባቸውና ተነጋግረን ነው ይሄ ይውጣ ይሄ ይግባ ብለን። አንድ ጊዜ ምን ሆነ፣ በደሳሳ ጎጆ ቁጭ ብዬ ብቻዬን ሳለቅስ ምናምን የሚል ግጥም መጣልኝ። እኔ እንደዚህ አይነት ነገር አልወድም፣ ምንድነው በፍጹም አልዘፍንም አልኳቸው። እኔ በኑሮዬ ችግርም የለብኝ፣ ይቅርታ አድርጉልኝ፣ የኔ ስሜት ለእንደዚህ አይነት ነገር አይሆንም አልኳቸው። በጣም ሳቁብኝ። ጭንቅ አልወድም፣ ሌክዠሪ ነገር ነው የምወደው። ዝም ያለ ቆፍጠን ያለ ለሰውም ቀለል ሲል ነው። የኔን ለቅሶና ሐዘን ህዝቡን ስማልኝ ማለት ምንድነው? የሆነ ድባብ እኮ ይፈጥራል። ይቅርታ እንግዲህ እኔ እንደዚህ አይነት ታይፕ የለኝም አልኳቸው። እናም ይህንን ስራ ሳልሰራው ቀረው ስትል ተናግራለች። 2 ወንድና 4 ሴት ልጆችን ያፈራችውና አሁን ላይ አያት የሆነችው ራሄል በርከት ያሉ የልጅ ልጆችንም አይታለች። የዋይን ስፔሻሊስቷና ተወዳጁ አርቲስት ራሄል ዮሐንስ ከእንግዲህ ከአድናቂዎቼና ከወዳጆቼ ጋር ከተገናኘው በመዝሙር እንጂ በዘፈን አይሆንም ብላለች።